የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሴንት ፒተርስበርግና በሞስኮ ያደረጉት ጉዞ ከቀዝቃዛው የሩሲያ አየር ይልቅ ለቴሄራን ሞቅ ያለ የድል ዜማን ያሰማ ስኬታማ ጉብኝት ሆኖ ተመዝግቧል። እንደ ሳውዲ አረቢያና ዩናይትድ አረብ ኤሚሬትሶች ያሉ አንዳንድ የቅርብ ጎረቤት ሀገራት በሏት እያሉ በራቸውን ለጥቃት ከፍተው ሲያስደበድቡ፣ በአንጻራዊነት ከሩቅ ያለችው ሩሲያ ግን የክፉ ቀን ደራሽነቷን በተግባር እያሳየች ትገኛለች ተብሏል። ወዳጅነት በችግር ጊዜ ይፈተናል እንዲሉ አበው የፑቲን አስተዳደር ለኢራን ያሳየው አቋም ይህን የቀደምት አባባሎች እውነትነት በዓለም አቀፍ መድረክ ላይ ዳግም እያስመሰከረ ነው። ወትሮም ቢሆን በውስጥ በኩል ለኢራን ድጋፍ ያደርጋሉ ተብለው የሚታሙት ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን አሁን ግን በይፋ የኢራንን ሕዝብና ጽናት ሲያደንቁ አንዳችም መሰሰት ሳይታይባቸው ተደምጠዋል። ኢራኖች በእውነት ጀግና ናቸው ሲሉ ነው የተደመጡት። ይህ የሞስኮ ድጋፍ በፕሬዝዳንቱ ብቻም የተወሰነ አልነበረም። የሩሲያ መከላከያ ሚኒስትርም ለኢራን ወታደራዊ ድጋፍ እንደሚሰጡና ግንኙነቱ ከመቼውም ጊዜ በላይ ተጠናክሮ እንደሚቀጥል በይፋ የተናገሩ ሲሆን ይህ የሩሲያ ቁርጠኝነት በቀጠናው ያለውን የኃይል ሚዛን በአዲስ መልክ እየቀየረው ይገኛል ተብሏል። ክቡራትና ክቡራን የገበያ ሚዲያ ቤተሰቦቻችን በዛሬው ልዩ ዝግጅታችን አባስ አራግቺ በሩሲያ ያደረጉት ጉብኝት ይዞ የመጣቸውን አስገራሚ ወታደራዊና ዲፕሎማሲያዊ ድሎች በዝርዝር እናስደምጣቸዋለን። ፑቲን ስለ ኢራን ሕዝብና ስለ ኢራን ራሱ ምን አሉ? ከሙሽታባ ደርሶኛል ያሉት መልእክትስ ምን ፖለቲካዊ ትርጉም አለው የሚለውን በዝርዝር እናስደምጣቸዋለን። ከዚህ ባሻገር ግን የሩሲያ መከላከያ ሚኒስትር የገቡትን ቃልና ከበስተጀርባው ያለውን ጥልቅ የቴክኖሎጂ ችግር በጥልቀት እንፈትሻለን። ሩሲያና ኢራን በአሜሪካና በእስራኤል ጥቃት መሃል የፈጠሩት ይህ አዲስ የጥምረት ሰንሰለት የቀጠናውን ዕጣ ፈንታ ወዴት እያመራው ይሆን የሚለውን ጨምሮ ሌሎች መረጃዎችን ሰፋ አድርገን ይዘላችሁ ቀርበናል። እናንተ ብቻ እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ታዲያ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግም እንዳይረሳ። በፒያሳ መሬት አይሸጥም እድል እንጂ ካራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበትን ብቸኛ አጋጣሚ እንሆ እንላለን። በመሃል ፒያሳ ካራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ በግንባታ ላይ ባለው ሳይታችን አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች የ40% ቅናሽ ማድረጋችን ስንገልጽ በታላቅ ደስታ ነው። በዚህም 6 ሚሊዮን የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 10 ሚሊዮን የነበረውን ባለ 2 መኝታ በ6 ሚሊዮን ብር፣ 14 ሚሊዮን የነበረውን ባለ 3 መኝታ በ8.6 ሚሊዮን ብር ብቻ ሲሆን ከ10% ቅድመ ክፍያ ጀምሮ ከፍሉም ልዩ የክፍያ አማራጭና የባንክ ብድር ማመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃና የልጆች መጫወቻዎችን ያካትቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ልብ ይበሉ፣ እኛ ለጋራ መገልገያዎች አናስከፍልም። ለበለጠ መረጃ ከታች ባሉት ስልክ ቁጥሮች ይደውሉልን። ሜሪት ፕሮፐርቲስ። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሴንት ፒተርስበርግ ያደረጉት ስብሰባ በሁለቱ ሀገራት መካከል ያለውን ጥልቅ ግንኙነት ያሳየ ነው። በዚህ ወቅት ፕሬዝዳንት ፑቲን ለኢራን ሕዝብ ያላቸውን አድናቆት ሲገልጹ አንዳች መሰሰት አልታየባቸውም። ፑቲን በንግግራቸው የኢራን ሕዝብ ሉዓላዊነታቸውን ለማስጠበቅ እያደረጉት ያለውን ትግል ደፋርና ጀግንነት የተሞላበት በማለት ነበር የገለጹት። ይህ ንግግር ኢራን ከአሜሪካና ከእስራኤል እየደረሰባት ያለውን ጫና ለመቋቋም ለምታደርገው ጥረት ሩሲያ ያላትን ከፍተኛ አክብሮት የሚያሳይ ነው። ፑቲን ኢራን አሁን ያለችበትን አስቸጋሪ ጊዜ አልፋ ወደ ሰላም እንደምትመለስ ያላቸውን ጽኑ ተስፋ የገለጹ ሲሆን ሩሲያም ለዚህ ስኬት አስፈላጊውን ድጋፍ ሁሉ ለማድረግ ዝግጁ መሆኗን አረጋግጠዋል። ይህ በፑቲን ደረጃ የተሰጠ ምስክርነት በሁለቱ ሀገራት መካከል ያለውን አጋርነት ከመቼውም ጊዜ በላይ ወደ ላቀ ደረጃ ያሸጋገረው ክስተት ሆኖ ተመዝግቧል። የሩሲያ ፕሬዝዳንት ንግግራቸውን ሲቀጥሉ ሩሲያ የኢራን ፍላጎት ለማስከበር በቁርጠኝነት እንደምትሰራ አጽንኦት ሰጥተው ተናግረዋል። ፑቲን በቀጠናው ሰላም እንዲሰፍን ለማድረግ ሩሲያ ማንኛውንም አስፈላጊ እርምጃ ለመውሰድ ወደ ኋላ እንደማትልም ገልጸዋል። ይህ ቁርጠኝነት የመነጨው በቴህራንና በሞስኮ መካከል ካለው የረጅም ጊዜ የትብብር ስምምነት ሲሆን ይህም በሁለቱ ወገኖች መካከል ያለውን የጋራ ተጠቃሚነት የሚያጠናክር ነው። ፕሬዚዳንቱ ባለፈው ሳምንት አያቶላህ ሙጅተባ ኻሜኒ የጽሑፍ መልእክት እንዳደረሷቸው የተናገሩ ሲሆን ይህም በሁለቱ ሀገራት መካከል ያለው ግንኙነት ውስጥ ለውስጥ ምን ያህል ስር እንደሰደደና እስከ ከፍተኛ አመራር ድረስ የተሳሰረ መሆኑን ያሳያል። ፑቲን በአያቶላህ አሊ ኻሜኒና በከፍተኛ ወታደራዊ አዛዦች ላይ ለደረሰው ግድያ የተሰማቸውን ጥልቅ ሐዘን ለአባስ አራግቺም ገልጸዋል። አሜሪካና እስራኤል በኢራን ላይ በፈጸሙት ጥቃት ለሞቱት ባለስልጣናትና ለንጹሃን ዜጎች ሰማዕትነት ያላቸውን ሐዘን ገልጸው ሩሲያ በዚህ ክፉ ቀን ከኢራን ጎን መቆሟን አረጋግጠዋል። ይህ የሐዘን መግለጫ ሩሲያ የምዕራባውያንን ጥቃት እንደምትኮንንና የኢራንን ሰማዕታት እንደምታከብር የሚያሳይ የፖለቲካ መልእክት ያዘለ ተደርጎ ተወስዷል። ፑቲን ሩሲያ በሁሉም የፍላጎት ዘርፎች ከኢራን ጋር ያላቸው
ያላትን የሁለትዮሽ ግንኙነት ለማጠናከር ያላትን ጽኑ ፍላጎትም ገልጸዋል። ይህ አቋም ፑቲን በዓለም አቀፍ ደረጃ ኢራን ላይ የሚሰነዘሩ ጫናዎችን በጋራ ለመመከት ያላቸውን ዝግጁነት በግልጽ የሚያንጸባርቅ ትልቅ ዲፕሎማሲያዊ እርምጃ ተደርጎ ተወስዷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ሩሲያ በተለይም አሜሪካና እስራኤል በከፈቱት ኢፍትሐዊ ጦርነት ወቅት ላሳየችው ድጋፍ ከፍተኛ ምስጋና አቅርበዋል። አራግቺ የኢራን ሕዝብ በድፍረታቸው የአሜሪካን ጥቃት መቋቋም መቻላቸውንና ወደፊትም ይህንን ጥንካሬያቸውን እንደሚቀጥሉ አብራርተዋል። ሚኒስትሩ ኢራን የተረጋጋችና ሀያል ሀገር መሆኗን ዓለም የተገነዘበው በአሜሪካ ላይ በተመዘገበው ድል ነው ብለዋል። ኢራን እንደ ሩሲያ ያሉ ታላላቅ ጓደኞችና አጋሮች እንዳሏት መረጋገጡ ለቴህራን ትልቅ የሞራልና የፖለቲካ ስንቅ መሆኑንም ገልጸዋል። ይህ የአራግቺ ንግግር ኢራን በብቸኝነት እንደማትታገልና ከጎኗ ያሉ ሀያላን ሀገራት እንዳሉ ለዓለም አቀፉ ማህበረሰብ የተላከ ግልጽ ማስጠንቀቂያ ተደርጎ ተወስዷል። አራግቺ በውይይታቸው ወቅት አንዳንድ ሀገራት በአሜሪካ የሚፈጸሙ የህግ ጥሰቶችንና ጉልበተኝነትን እያዩ ዝም ማለታቸውን በከፍተኛ ሁኔታ ተችተዋል። ይህ አይነቱ ዝምታ መላውን ዓለም አቀፍ ማህበረሰብ አደጋ ላይ እንደሚጥል ያስጠነቀቁት አራግቺ ፍትህ በጎደለው መንገድ የሚሰነዘሩ ጥቃቶች ሊቆሙ እንደሚገባ አሳስበዋል። ፓኪስታን ለሰላም የምታደርገውን የሽምግልና ጥረት በማድነቅ ነገር ግን አሜሪካ የምታቀርባቸው ምክንያታዊ ያልሆኑ ጥያቄዎችና የገባቸውን ቃል ደጋግማ ማፍረሷ ለዲፕሎማሲው እንቅፋት መሆኑን ገልጸዋል። ኢራን ወደፊት ስለሚኖረው የዲፕሎማሲ ሂደት ውሳኔ የምትሰጠው ካለፉት መራራ ልምዶቿ በመነሳት እንደሆነ አስታውቀዋል። በተለይም በንግግር ወቅት የሚፈጸሙ ወታደራዊ ጥቃቶችና የኢኮኖሚ ማዕቀቦች ኢራን በአሜሪካ ላይ ያላትን እምነት እንዲቀንስ ማድረጉን በዝርዝር አስረድተዋል። ታዲያ ከዚህ የፑቲንና የአራግቺ ከፍተኛ ግንኙነት በመቀጠል የሩሲያው መከላከያ ሚኒስትር አንድሬ ቤሎሶቭ የሰጡት አስተያየት የሁለቱን ሀገራት ወታደራዊ ትብብር ይበልጥ ያጎላ ነበር። ቤሎሶቭ በኪርጊስታን ዋና ከተማ ቢሽኬክ ከኢራን ምክትል መከላከያ ሚኒስትር ረዛ ታላይኒክ ጋር ባደረጉት ስብሰባ ሞስኮና ቴህራን በአሜሪካ ጥቃት ምክንያት ለሚፈጠረው ሁኔታ እርስ በርስ እንደሚደጋገፉ አረጋግጠዋል። መከላከያ ሚኒስትሩ ይህ ድጋፍ በማንኛውም ሁኔታ ውስጥ እንደ ቀድሞ እንደሚቀጥል በመግለጽ ለኢራን ያላቸውን ወታደራዊ ታማኝነት ገልጸዋል። ቤሎሶቭ ለኢራን ሕዝብና ለጦር ኃይሎቻቸው ያላቸውን አድናቆት እንደ ፑቲን ሁሉ የገለጹ ሲሆን ሀገሪቱ የተጋረጡባትን ስጋቶች ሁሉ ለማሸነፍ የሚያስችል ጽናትና ድፍረት እንዲኖራቸውም ተመኝተዋል። ሩሲያ ግጭቶችን በዲፕሎማሲያዊ መንገድ ለመፍታት የምትደግፍ ቢሆንም ኢራን ላይ የሚሰነዘሩ ጥቃቶችን ለመከላከል የሚቻላትን ሁሉ ለማድረግ ዝግጁ መሆኗን ሚኒስትሩ አጽንኦት ሰጥተዋል። የኢራኑ መከላከያ ሚኒስትር በበኩላቸው ሞስኮ በዓለም አቀፍ መድረኮች ለቴህራን ለምትሰጠው ጥበቃና ለመከላከያ ትብብሩ ምስጋናቸውን አቅርበዋል። ሁለቱ ወታደራዊ መሪዎች በጋራ ለመስራት የተስማሙባቸው ነጥቦች በቀጠናው ያለውን የኃይል ሚዛን ሊቀይሩ የሚችሉ ናቸውም ተብሏል። ይህ ወታደራዊ ትብብር በተለይም አሜሪካ በጣለችው የባህር ላይ እገዳ ወቅት መጠናከሩ ለኢራን የባህር ላይ ደህንነት ትልቅ ዋስትና የሚሰጥ እንደሆነ ታምኗል። በአሁኑ ወቅት ኢራን ለአሜሪካ ጥቃቶች በሰጠችው የአጸፋ እርምጃ ምክንያት የሆርሙዝ ሰርጥን ለጠላቶቿ ዝግ ማድረጓ ይታወቃል። ይህ እርምጃ አሜሪካ በጣለችባት እገዳ ላይ የተሰጠ ምላሽ ሲሆን ቴህራን እገዳው እስካልተነሳ ድረስ ምንም አይነት ድርድር እንደማታደርግ በጽኑ አቋም ገልጻለች። ሩሲያ ይህንን የኢራንን የአጸፋ እርምጃ ሙሉ በሙሉ እንደምትደግፍ ገልጻለች። በቪየና የሩሲያ ተወካይ ሚካኤል ኡሊያኖቭ እንደተናገሩት ዋሽንግተን በዛቻና በማዕቀብ የምታደርገው የማደራደር ዘዴ አሁን ጊዜው አልፎበታል ብለዋል። አሜሪካ ከኢራን ጋር ወደፊት መራመድ ካለባት ማስፈራሪያና ሰው ሰራሽ የጊዜ ገደቦችን መተው እንዳለባት ሩሲያ በግልጽ አስታውቃለች። ይህ የሩሲያ ዲፕሎማሲያዊ ድጋፍ ኢራን በዓለም አቀፍ መድረክ ያላትን ተሰሚነት ከማጠናከሩም በላይ የምዕራባውያንን ጫና ፋይዳ ቢስ አድርጎታል። አባስ አራግቺ በሞስኮ የነበራቸውን ቆይታ ሲያጠቃልሉም በሁለቱ ሀገራት መካከል ያለው አጋርነት የማይበጠስ መሆኑን አረጋግጠዋል። አራግቺ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ በቅርቡ የተከሰቱት ሁነቶች የኢራንና የሩሲያን ግንኙነት ይበልጥ አጉልተውታል ብለዋል። ቀጠናው በትልቅ ለውጥ ላይ ባለበት በዚህ ወቅት ከሩሲያ ጋር በከፍተኛ ደረጃ በመሳተፌ ደስተኛ ነኝ ያሉት አራግቺ የሩሲያን አጋርነትና የዲፕሎማሲ ድጋፍ እንደሚያደንቁም ገልጸዋል። ይህ መግለጫ የሚያሳየው ኢራንና ሩሲያ ለወደፊቱ አዲስ ዓለም አቀፋዊ ስርዓት ለመፍጠር በጋራ እየሰሩ መሆናቸውን ነው። ሁለቱ ሀገራት የምዕራባውያንን የበላይነት ለመመከት ያላቸውን ቁርጠኝነት ከመቼውም ጊዜ በላይ ጠንካራ እንደሆነ ባለሙያዎች ይናገራሉ። በሴንት ፒተርስበርግ የተካሄደው ስብሰባ ለአንድ ሰዓት ተኩል ያህል የቆየ ሲሆን በሁለቱ ሀገራት መካከል ባሉ የሁለትዮሽ ግንኙነቶችና የቀጠናዊ ጉዳዮች ላይ ውይይት ተካሂዶበታል። አራግቺ እንደተናገሩት ፕሬዚዳንት ፑቲን የኢራን ሕዝብ በዚህ እኩል ባልሆነ ጦርነት ውስጥ ስላስመዘገቡት ድል መላው ዓለም እያደነቃቸው መሆኑን ገልጸዋል። ይህ ንግግር ኢራን በወታደራዊ መስክ ያስመዘገበችው ስኬት በሀያላን ሀገራት ዘንድ እውቅና ማግኘቱን ያሳያል። ሩሲያ ላለፉት 40 ቀናት ለኢራን ስታሳይ የነበረው አጋርነት በቴህራን ዘንድ ትልቅ ቦታ ተሰጥቶታል። አራግቺ ከሩሲያ ጋር ያለውን አጋርነት ለመቀጠል ያላቸውን ጽኑ ፍላጎት ገልጸው የሁለቱ ሀገራት ትብብር ለቀጠናውን ሰላም ወሳኝ መሆኑን አብራርተዋል። ይህ ስምምነት ለወደፊቱ የሁለቱን ሀገራት የጋራ ስትራቴጂ የሚያመላክት ትልቅ ምዕራፍ ተደርጎም ተወስዷል።
ሞስኮ በግጭት ውስጥ በግልጽ ወታደራዊ ተሳትፎ ከማድረግ ብትቆጠብም ከትዕይንቱ በስተጀርባ ግን የኢራን ወታደራዊ አቅም እንዳይዳከምና ይልቁንም እንዲዘምን ያደረገች ያለው ሚና ለኢራን አቅም አንድ ምሰሶ እንደሆነ ይታመናል። በተለይም በሁለቱ ሀገራት መካከል የተፈጠረው የጦርነት ጊዜ ትብብር ኢራን የምዕራባውያንን ጫና ተቋቁማ እንድትቆም አግዟታል። ይህ ትብብር ኢራን በአሜሪካና በእስራኤል ላይ ለምታደርገው ጥቃት የሚያስፈልጓትን ግብዓቶች በቋሚነት እንድታገኝ ያስቻላት የምርት ሰንሰለት ፈጥሯል። ሩሲያ የምታደርገው ድጋፍ በቴክኖሎጂ ችግር ብቻ ሳይወሰን ኢራን በጦርነቱ መሃል ወታደራዊ አቅሟን እንደገና እንድትገነባና የምርት ሰንሰለቷን ከምዕራባውያን ጫና ነፃ ሆኖ እንዲቀጥል የሚያደርግ ድጋፍ ሆኖ አገልግሏል። የሩሲያና የኢራን ወታደራዊ ትብብር ይበልጥ ጎልቶ የሚታየው በሰው አልባ አውሮፕላኖች ወይም በድሮን ቴክኖሎጂ ልውውጥ ረገድ በሚያደርጉት ጥልቅ ግንኙነት ነው። እንደ አውሮፓውያን አቆጣጠር ከ2022 ጀምሮ ሁለቱ ሀገራት የድሮን ቴክኖሎጂ ልምድ በከፍተኛ ሁኔታ የተለዋወጡ ሲሆን ይህም አቅማቸውን እንዲያጠናክሩ ረድቷቸዋል። ሩሲያ በአላቡጋ ልዩ የኢኮኖሚ ዞን ውስጥ በኢራን ቴክኖሎጂ የሚደገፍ የድሮን ማምረቻ ፋብሪካ በማቋቋም የሻሂድ ድሮኖችን በገፍ የማምረት ስራን በይፋ መጀመሯ ይታወቃል። ይህ ሂደት ሩሲያ የራሷን የላቀና የተሻሻለ የድሮን ስሪት የሆነውን ጋርፒያ ስሪ የተሰኘው መሳሪያ እንድታዘጋጅ አስችሏታል። አሁን ላይ ይህ ግንኙነት ተቀይሮ ሩሲያ በራሷ ፋብሪካ ያመረተቻቸውን ድሮኖች ለኢራን መልሳ ማቅረብ ጀምራለች። ይህም ኢራን በጦርነቱ ወቅት የሚያጋጥማትን የመሳሪያ እጥረት ከሩሲያ ክምችት እንድትሞላና ጥቃቶቿን በቋሚነት እንድትቀጥል የሚያስችል ድጋፍ ፈጥሮላታል። ሌላው ሩሲያ ለኢራን የምታበረክተው ወሳኝ ድጋፍ በሳተላይት መረጃ ልውውጥና በኢላማ ልየታ ዙሪያ የሚያጠነጥን የቴክኖሎጂ እገዛ ነው። ሩሲያ ያሏትን የሳተላይት ምስሎች ለኢራን በማጋራት የአሜሪካ የጦር ሰፈሮችንና የእስራኤልን ወታደራዊ ተቋማት በትክክል ለይታ እንድታውቅ ታግዛለች። ይህ መረጃ የኢራን ድሮኖችና ሚሳኤሎች የሚሰነዝሩት ጥቃት ምን ያህል ውጤታማ እንደሚሆን የሚወስን ሲሆን ኢራን ያሏትን ወታደራዊ መረጃዎች በጥራት ያሳድጋል። የሳተላይት ምስሎቹ የጠላትን እንቅስቃሴ በቅርበት ለመከታተልና ጥቃቶችን በበለጠ ትክክለኛነት ለመምራት የሚያስችል ወታደራዊ ብቃት ይፈጥራሉ። በዚህ ምክንያት ኢራን በባህረ ሰላጤውና በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን አቀማመጥ በቀላሉ ለመለየትና ጥቃት ለመሰንዘር የሚያስችል የመረጃ የበላይነት እንድታገኝ ሩሲያ ትልቅ ሚና ተጫውታለች። ከዚህ ባሻገር በቴክኖሎጂ ረገድ ሩሲያ በዩክሬን የጦር ሜዳ ድሮኖችን በመጠቀም ካገኘችው ሰፊ ተግባራዊ ልምድ በመነሳት የኢራን ድሮኖችን የአሰሳ ወይም ናቪጌሽን ዘዴ እያሻሻለች እንደሆነ መረጃዎች ይጠቁማሉ። የኢራን ድሮኖችና ሚሳኤሎች የምዕራባውያንን መከላከያ ሰብረው እንዲገቡና ኢላማቸውን በትክክል እንዲመቱ የሚያስችል የቴክኖሎጂ ማሻሻያ በሩሲያ ባለሙያዎች በኩል ድጋፍ እየተደረገለት ይገኛል። ይህም የድሮኖችን የአሰሳ ዘዴና የኢላማ አመታታቸውን ይበልጥ ዘመናዊና ለመከላከል አስቸጋሪ እንዲሆን አድርጎታል። ሩሲያ የምታደርገው ይህ የቴክኖሎጂ ድጋፍ ኢራን በጦርነት ወቅት ያላትን የማጥቃት አቅም እጅግ ዘመናዊ በማድረግ የአሜሪካና የእስራኤልን ጸረ ድሮን መከላከያዎችን ለመገዳደር የሚያስችል ብቃት ሰጥቷታል። ይህ የቴክኖሎጂ ችግር የኢራን የጦር መሳሪያዎች በጦር ሜዳ ላይ ያላቸውን ውጤታማነት በከፍተኛ ደረጃ እንዲጨምር ማድረጉን ሪፖርቶች ያመላክታሉ። የኢራን አምባሳደር ካዚም ጃላሊ እንደገለጹት ታዲያ የኢራን ጉብኝት በሁለቱ ሀገራት መካከል ያለውን ወዳጅነት የሚያሳይ ነው። አምባሳደሩ ሁለቱ ሀገራት በክልላዊና ዓለም አቀፋዊ ጉዳዮች ላይ ያላቸው ፍላጎት አንድ መሆኑን ጠቁመዋል። ይህ የጋራ አቋም በተለይም አሜሪካና እስራኤል በሚያካሂዱት ጦርነት ላይ ጠንካራ ምላሽ ለመስጠት አስችሏቸዋል። ሩሲያና ኢራን ያለውን የኃይል ሚዛን ለመጠበቅ የሚያደርጉት ጥረት በቀጠናው ያሉ ሌሎች ሀገራትንም ትኩረት ስቧል። አምባሳደሩ አክለው የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ወደ ወታደራዊና ኢኮኖሚያዊ ትብብር ማደጉ ለቀጠናው መረጋጋት ትልቅ አስተዋጽኦ እንዳለው ገልጸዋል። ይህ የቅርብ ምክክር ወደፊት የሚጠበቁትን ፈተናዎች በጋራ ለመወጣት የሚያስችል ጠንካራ መሰረት እንደጣለም ተነግሯል። ሩሲያ እንደ ቁልፍ አጋርነቷ ከኢራን ጋር በመሆን ለአዲስ ዘርፈ ብዙ የዓለም ስርዓት መፈጠር እየሰራች እንደምትገኝ ይነገራል። ሁለቱ ሀገራት የአሜሪካን የአንድ ወገን ማዕቀቦችና በምዕራብ እስያ ብጥብጥ የመፍጠር ሙከራዎችን በጋራ እየተቃወሙ እንደሚገኙ ይታመናል። የኢራን ባለስልጣናት የሞስኮን ገንቢ ሚና በተደጋጋሚ የሚያደንቁ ሲሆን ይህ ትብብር ለቀጠናው ኃይሎች እንደ ምሳሌ የሚጠቀስ ነው። የኢራንና የሩሲያ ግንኙነት መጠናከር ለምዕራባውያን ኃይሎች ትልቅ ስጋት እየሆነ መጥቷል። ይህ ግንኙነት በዲፕሎማሲ በወታደራዊና በኢኮኖሚ ዘርፎች የተሳሰረ በመሆኑ በቀላሉ የሚበጠስ አይመስልም። የሁለቱ ሀገራት ስትራቴጂካዊ አጋርነት በምዕራብ እስያ ለሚታየው የሄጅሞኒክ ምኞት እንደ ትልቅ እንቅፋት ተደርጎ ይወሰዳል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሴንት ፒተርስበርግ ያደረጉት ጉብኝት ለኢራን ዲፕሎማሲ ትልቅ ስኬት ተደርጎ ተቆጥሯል። ከፕሬዚዳንት ፑቲን እና ከሚኒስቴር ላቭሮቭ ጋር የተደረጉት ውይይቶች በሁለቱ ሀገራት መካከል ያለውን እምነት ይበልጥ አጠናክሮታል። ኢራን በጦርነት ውስጥ ብትሆንም እንደ ሩሲያ ያለ ሀያል ሀገር ድጋፍ ማግኘቷ ለወደፊቱ ድል ያላትን ተስፋ አለምልሟል። ሩሲያን በበኩሏ ከኢራን ጋር ያላት ግንኙነት ለብሔራዊ ጥቅሟ ወሳኝ መሆኑን በተግባር እያሳየች ትገኛለች። ይህ ታሪካዊ ግንኙነት በቀጠናው ሰላም እስኪሰፍን ድረስ ተጠናክሮ እንደሚቀጥል ሁለቱም ወገኖች ቃል ገብተዋል። የኢራን ሕዝብ ጀግነትና የሩሲያ ዲፕሎማሲያዊ ጥንካሬ ተዳምረው አዲስ የታሪክ ምዕራፍ እየጻፉ እንደሚገኙም ይታመናል። ይህ የሁለቱ ሀገራት ትብብር በዓለም አቀፍ ደረጃ ያለውን የፖለቲካ
የፖለቲካ አሰላለፍ እየቀየረው መሆኑ ግልጽ ነው። ኢራን ከአሜሪካ ጋር በምታደርገው ትግል የሩሲያን ድጋፍ ማግኘቷ የምዕራባውያንን የበላይነት ለመቀነስ ትልቅ አስተዋጽኦ አለው። የወደፊቱ የቀጠናው ዕጣ ፈንታ በእነዚህ ሁለቱ ሀገራት በሚወሰዱ እርምጃዎች ላይ የተመሰረተም ይሆናል። ሩሲያና ኢራን በጋራ በመቆም የሉዓላዊነትን ትርጉም ለዓለም ያስተማሩ ይገኛሉ። ይህ የሚያሳየው በቀጣይ የሚኖሩት ዲፕሎማሲያዊና ወታደራዊ እንቅስቃሴዎች በሁለቱ ሀገራት ስልታዊ አጋርነት ላይ የተመሰረቱ እንደሚሆን ነው። ኢራን በጽናት የምታደርገው ትግል በሩሲያ ድጋፍ ታጅቦ ለታላቅ ድል እንደሚበቃ የሁለቱ ሀገራት መሪዎች ያላቸውን እምነት በድጋሚ አረጋግጠዋል። በአጠቃላይ ሩሲያ ለኢራን የምታደርገው ሁለንተናዊ ድጋፍ ኢራን ያላትን የውስጥ ወታደራዊ አቅም ይበልጥ በማጎልበትና እንደ ተጨማሪ አጋዥ ኃይል በመሆን በአሁኑ ጦርነት ውስጥ ያላትን ተጽዕኖ ፈጣሪነት እንዳሳደገ ይታመናል። ከድሮን ምርት እስከ ሳተላይት መረጃ እንዲሁም ከቴክኖሎጂ ችግር እስከ ዲፕሎማሲያዊ ድጋፍ ዘዴዎች ድረስ ያለው ትብብር በሁለቱ ሀገራት መካከል ያለውን ግንኙነት እጅግ አጥብቆታል። ይህ አጋርነት ኢራን በአሁኑ ጦርነት ወቅት ወታደራዊ ክምችቷን እንድታድስና እንድታሰፋ ወሳኝ ሚና እየተጫወተ ሲሆን ለወደፊቱም የኢራንን ድሮንና ሚሳኤል አቅም ለማሳደግ መሰረት ይጥላል። ሩሲያ የምታደርገው ይህ ድጋፍ ኢራን በአሜሪካና በእስራኤል ላይ የምታደርገውን ወታደራዊ ግብግብ በጽናት እንድትቀጥል የሚያስችል አቅም መሆኑ አይካድም። ስለሆነም የሁለቱ ሀገራት ግንኙነት የሚያሳየው የኢራን የቆየ ወታደራዊ ጥንካሬ በሩሲያ ዘመናዊ ቴክኖሎጂና ስልታዊ ድጋፍ ታጅቦ ሀገሪቱ በቀጠናው የምታደርገውን ወታደራዊ እንቅስቃሴ ይበልጥ ስኬታማና የተራቀቀ እንዲሆን እያገዘ እንደሚገኝ ይታመናል። ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም። በፒያሳ መሬት አይሸጥም እድል እንጂ ከራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበትን ብቸኛ አጋጣሚ እንሆ እንላለን። በመሃል ፒያሳ ከራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ በግንባታ ላይ ባለው ሳይታችን አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች የ40% ቅናሽ ማድረጋችን ስንገልጽ በታላቅ ደስታ ነው። በዚህም 6 ሚሊዮን የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 10 ሚሊዮን የነበረውን ባለ 2 መኝታ በ6 ሚሊዮን ብር፣ 14 ሚሊዮን የነበረውን ባለ 3 መኝታ በ8.6 ሚሊዮን ብር ብቻ ሲሆን ከ10% ቅድመ ክፍያ ጀምሮ ከፍሉም ልዩ የክፍያ አማራጭና የባንክ ብድር አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃና የልጆች መጫወቻዎችን ያካትቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ልብ ይበሉ፣ እኛ ለጋራ መገልገያዎች አናስከፍልም። ለበለጠ መረጃ ከታች ባሉት ስልክ ቁጥሮች ይደውሉልን። ሜሪት ፕሮፐርቲስ